ያደገች ነው ኢትዮጵያ በአጠቃላይ ያደገች ነው በጣም ብዙ እድሎች እየመጡ ነው ለወጣት አዶናይ ለወጣቱ ያስተላለፈው መልእክት ወጣቶች አዳዲስ የገቢ ምንጮችንና ራስን የመለወጥ መንገዶችን ማወቅ አለባቸው። ወጣቶቹ ትልቅ ነገር አለኝ ለወጣቶቹ ትልቅ ነገር አለኝ በእኔ የተለወጠው ህይወት በእነሱ መድረስ አለበት። ቲክቶክ ለመዝናኛ ብቻ ሳይሆን ህይወትን ለመቀየር ትልቅ መሳሪያ ነው ብለህ ጀምር። ከዛ ምን ያለውልህ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ የምናወራው ስለ ቲክቶከር አዶናይ በቲክቶክ ገንዘብ እንዴት መስራት እንደምትችሉና ወጣቱን አግዛቸዋለሁ ያለው ነገር ምንድነው? በአዶናይ የብዙ ወጣቶች እንደተቀየሩና የአዶናይን ምክር ወይም ደግሞ ሰምተው በእነሱ ብዙ ወጣቶች እንደተቀየሩና አዶናይ ለወጣቶች ያደረገው ነገር ምንድነው? ወጣቱን የማግዛችሁ ብሎ የሰሞኑ መነጋገሪያ የሆነው ምንድነው? ብዙዎቻችን ስልካችን ላይ ሰዓታችን ስናጠፋበት ስለሚውለው ቲክቶክ ነው። ግን ታውቃላችሁ ይሄው መተግበሪያው ለብዙዎች የህይወት መለወጫ ሆኗል። በቅርቡ ታዋቂው ቲክቶከር አዶናይ ወጣቶች እንዴት ራሳቸውን መቀየር እንደሚችሉ ሲናገር ሰምታችሁ ይሆናል። ዛሬ ያንን ሐሳብ አድምቀን ወደ እናንተ ይዘንላችሁ መተናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሁሌም አዳዲስ ነገር ወደ እናንተ እንዲመጣ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ እንጋብዛችኋለን። አብዛኛው ወጣት እንግዲህ የሰሞኑ መነጋገሪያ የሆነው አዶናይ በእውነት በጣም ምርጥና ጀግና የሆነ ቲክቶከር አዶናይ ነው። ለወጣቱ ያስተላለፈው መልእክት በጣም ብዙ ወጣቶች በሱ ህይወት ሆነው ብዙ ነገር የሚፈልጉ አሉ። በብዙ ደረጃ መድረስ እየፈለጉ ግን ደግሞ ቴክኖሎጂውን ካለማወቅ የተነሳ ራሳቸው ወደ ታች ወደ አስፈላጊ አልሆነ የሆነ ነገር የሚሄዱ አሉና ለነዛ ወጣቶች በጣም ትልቅ ሚና የያዘ ነገር ነው። ሰሞኑን እንግዲህ አዶናይ ለወጣቱ ያስተላለፈው መልእክት ማለት ነው። እንግዲህ ከዚህ ተሰማነው አንፃር እንግዲህ በብዙዎቻችን የሚደርሰው ቲክቶክ ላይ አሁን ብዙ ስክሮል እያደረግን ጊዜያችንን አላግባብ እንጠቀምበታለን። ጊዜያችን ይባክናል። ግን ደግሞ ቲክቶክን እንዴት ወደ ገንዘብ መቀየር እንዳለብን ወንድማችን አዶናይ እና ደግሞ ወጣቱን በምን መልኩ ማገዝ እንዳለበትም የሰሞኑ መነጋገሪያ ሆኗል። አዶናይ ለወጣቱ ሰሞኑን በጣም ከፍተኛ የሆነ ርብርብ ላይ እያደረገ እንደሆነ በራሱ ቲክቶክ ላይ ገልጿል። እንግዲህ ያንን እምቅ ሐሳብ እኛ ደግሞ በዚህ ወደ ሰማነው አንፃር ወደ እናንተ ይዘንላችሁ መተናል ማለት ነው። አዶናይ ለወጣቱ ያስተላለፈው መልእክት ቲክቶከር አዶናይ ለወጣቱ ትልቅ ዓላማ አለኝ አለ። ነገሩን እንዲህ በዝርዝር ገልጿል። የኔ ዓላማ ወጣቱን ታዋቂ ማድረግ ነው ሲልም ተናግሯል። ታዋቂ መሆን ይዞት የሚመጣ ችግርም አለ፣ ደስታም አለ። በሌላም ደግሞ ይዞት የሚመጣ በረከት አለው ሲልም እኔ ግን ፎከስ የማደርገው ወይም ደግሞ ሁሉም ወጣት ፎከስ ማድረግ አለበት ብዬ ማምነው ይዞት ከሚመጣው በረከት ጋር ነው ሲልም ተናግሯል። ይህም አንዳንዴ በረከት ሲባል በብዙ ዘንድ ይተገበራል። ግን ደግሞ ይሄ በረከቴ ነው ብሎ ያንን በረከት ይዞ ኢምፕሩቭ ማድረግ በጣም እጥፍ ነው ይዞ የሚመጣ ሲልም በጣም በሚገርም ነገር ተናግሯል። እንግዲህ ህይወት ሁሌም ቀንና ጨለማ ናት። ነገር ግን በረከታችን ላይ ፎከስ ካደረግን በረከቱ ይበልጥ እጥፍ እየሆነ ነው የሚሄደው በማለትም በጣም በሚገባ ገልጿል። እናም ብዙ ወጣቶች በአሁኑ ሰዓት የሚፈልጉት ገንዘብ ነው። ስለዚህ ለነዚህ ወጣቶች መድረስ አለብኝ። እኔም ወጣት ነኝ። በኔ ሌቭል ያሉትም ወይም ከኔ በላይ አብዛኛው ወጣት በሚባለው ደረጃ ውስጥ ሁሉ የሚሆኑ ለሚጨናነቁ ሁሉ እኔ ማደርገውን ሁሉ አደርጋለሁ ሲልም በጣም በሚገርም ሁኔታ ገልጿል። ስለዚህ በታዋቂነትም ገንዘብ የሚመጣው ስለዚህ በታዋቂነትም ገንዘብ ሊመጣ ይችላል ሲልም ተናግሯል። ግን ታዋቂነትን የምታገኘው ባለ ማወቅ ነው ሲልም ተናግሯል። ስለዚህ ለማወቅ ስትል ታዋቂ ትሆናለህ። የምትታወቀውም ይዘህ ብቅ ስትል ታዋቂነትህ ይጨምራል። እኔ ማውቀው ነገር አለኝ የማውቀው ነገር ይዤ ብቅ ስል ታዋቂ ሆንኩ ሲልም ተናግሯል። እናም እኔ ማውቀው ነገር አለኝ የማውቀው ነገር ይዤ ብቅ ስል ታዋቂ ሆንኩ ሲልም ተናግሯል። በዚህ ዘመን በቴክኒክ ገንዘብ መስራት በጣም ቀላል ከሆኑት ጊዜ ውስጥ ላይ ነን። ስለዚህ ሁሉም ወጣት ቴክኖሎጂ ማወቅ አለበት። ሁሉም ወጣት ከተቀመጠበት መነሳት አለበት ሲልም ተናግሯል። በዚህ ውስጥ ላይ ነን ሲልም ተናግሯል። እኔም ቲክቶክ ስልጠና ስሰጥ
ቪዲዮ ቀርጻችሁ ፖስት ለማድረግ ሳይሆን ጥሩ ኮንተንት ፈጥራችሁ ያንን ትክክለኛ ቴክኒክ ተጠቅማችሁ ገንዘብ ስትሰሩ ነው ሲልም ተናግሯል። ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተን ቢዝነስ እንዴት በቲክቶክ ልዩ አድርጋችሁ ወደ ገንዘብ መቀየር እንዳለባችሁ ነው ሲልም ተናግሯል። እናም ብዙ እንደናንተ አይነት ቢዝነሶች ቢኖሩ እንዴት የእናንተን ልዩ አድርጋችሁና የሰውን አቴንሽን አግኝታችሁ እንደምታቀርቡት ማወቅና መለየት ነው ሲልም ተናግሯል። ለዚህም የሰውን አቴንሽን መሳብ ከተቻለ የመጀመሪያ መሪ መሆን እድሉ ከፍተኛ ነው ሲልም ተናግሯል። ኮንተንት ክሬሽን ይሄን ኮንተንት ክሬት ማድረግ ከቻላችሁ ማወቅና ትልቅ ሚና ነው ሲልም ተናግሯል። እንግዲህ እጅግ በብዙዎች ዘንድ ተወዳጅ የሆነው አዶናይ ለወጣቶችም እንዴት ኮንተንት ክሬት እንደምታደርጉና የሰውን እንዴት አድርጋችሁ ወደ ራሳችሁ አመጣችሁ እንዴት አቴንሽናችሁን የሰውን አቴንሽን አውቃችሁ እንዴት ራሳችሁ ወደ ገንዘብ ተቀይራችሁ ህይወታችሁን እንዴት መቀየር እንደምትችሉ አግዛችኋለሁ ሲልም ለወጣቶች በጣም ትልቅ የሆነ ንግግር አድርጓል። እንግዲህ ዋናውና ትልቁ ነገር ኮንፊደንስ ነው ሲልም ተናግሯል። የሰው ልጅ ትልቁ ነገር ኮንፊደንስ ካለው ምንም ሆነ ህይወቱ የማይቀየርበት ምንም ምክንያት አይኖርም ሲልም ተናግሯል። ኮንፊደንስ ከሌለ ሁሉም ነገር ባዶ ነው ሲልም ተናግሯል። ስለዚህ መጀመሪያ ኮንፊደንስ መኖር አለበት። አንድ ሰው ካሜራ የሚፈራ ከሆነ እንዴት ህይወቱን ማሻሻል ይችላል? አንድ ላይ በነገሮች ላይ የሚሳቀቅ እንደዚህ ቢሆንስ ብሎ በነገሮች ላይ ትኩረት ሰጥቶ ማይሰራ ከሆነ ወይም ካላመነበት ሙሉ ኮንፊደንስ ከሌለው በጭራሽ ህይወቱ መቀየር አይችልም። ቲክቶክን ስክሮል እያደረገ ጊዜውን ነው የሚጨርሰው ሲልም ተናግሯል። እንግዲህ በዚህ ትልቁና ዋናው ነገር ኮንፊደንስ ሊኖራችሁ ይገባል ሲልም ተናግሯል። በዚህ ውስጥ ግን እኔ ኮንፊደንስ ኑሯችሁ እንዴት ማድረግ እንዳለባችሁ ቴክኒኩን አንድ ባንድ ለወጣት አሳያለሁ ሲልም ተናግሯል። እንግዲህ እንደምናውቀው አዶናይ በጣም ልበሩር የሆነ ብዙ ሰዎችን የተቸገሩ ሰዎችን በብዙ ዘንድ እየረዳ የምናውቀው አዶናይ ነው ማለት ነውና አሁን ደግሞ ለወጣቶች እንዴት ራሳቸውን መቀየር እንዳለባቸው እንዴት ቲክቶክን ወደ ገንዘብ አምጠው ህይወታቸው እንዴት መቀየር እንዳለባቸው እንግዲህ በጣም ትልቅ ትምህርት ነው የሰጠው ማለት ነው። እኔ በበኩሌ በጣም ከፍተኛ የሆነ ትምህርት ነው የተማርኩበት። ስክሮል እያደረግን ጊዜያችን አላማችን ወደ ኋላ ከምናስቀር እንዴት ወደፊት አላማችን እንዴት መኖር እንዳለብን የሚያስተምር ነው እንግዲህ ወንድማችን አዶናይ እና መንገዶችን አሳያችኋለሁ። ከዛም ህይወታችሁ ሙሉ በሙሉ ይቀየራል። ዋናውና ትልቁ ነገር ኮንፊደንስ ሊኖራችሁ ይገባል። ሌላው ምንም አይደል። ፍርሃትን ማስወገድ፣ ካሜራን አለመፍራት፣ ሌላው ቀላል ነው ሲልም ተናግሯል። ስለዚህ አላማዬ ታዋቂ እንድትሆኑና የኔ አላማ ታዋቂ እንድትሆኑና ተጠቃሚ እንድትሆኑ ነው ሲልም ልዩ ወንድማችን አዶናይ ተናግሯል። እንግዲህ የሰሞኑ መነጋገሪያ የሆነው አዶናይ በቲክቶክ በራሱ ፖስት ያደረገው ማለት ነው። ብዙዎቻችን እንግዲህ በአካል እንደተማርነው ነው የምንገልጸው ማለት ነው። ወንድማችን አዶናይ ለወጣቱ በጣም ከፍተኛ የሆነ ትምህርት ነው የሰጠው ማለት ነው። ብዙ ወጣቶችን ትንሽ ነገር ይዘው ከመጡ እነሱን ወደ ትልቅ እንዴት ማሳደግ እንዳለባቸው እንግዲህ በብዙ ወጣቶች እየተገኘ ብዙ ወጣቶች በሱ ድጋፍ የተለወጡ አሉና አሁንም ደግሞ ወጣት በአሁኑ ሰዓት ገንዘብ ያስፈልጋል። ወጣቶች አሁን ላይ ገንዘብ ነው የሚፈልጉት፣ ግን ደግሞ ገንዘብ እንዴት እንደሚመጣ አያውቁም በማለት ለወጣቶች የደረሰ ምርጥ ወንድማችን ነው። እንግዲህ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ወንድማችን አዶናይ እንግዲህ ከዚህም ብዙ እንደተማራችሁ ተስፋ አደርጋለሁ። ወጣቶችን አዶናይ እንግዲህ እንዴት መርዳት እንዳለባቸው፣ ቴክኒኩን እንዴት መስራት እንዳለባቸው፣ ቲክቶክን ወደ ገንዘብ እንዴት መቀየር እንዳለባቸው ቴክኒኩን አሳያለሁ በማለት እንግዲህ ለወጣቶች እንግዲህ በልዩ ነገር መጥቷል አዶናይ ማለት ነው። እንግዲህ ወንድማችን ቲክቶከሩ አዶናይ ወጣቱ ማለት ነው። እንግዲህ ከክፉ ነገር ሰውሮ በእውነት ይኖርልን ነው የምንለው ሁላችንም። በጣም በሚገርም ሁኔታ የብዙ ወጣቶች ህይወት እንደተቀየረ እናያለን። ከዛም አልፎ ተርፎ እንግዲህ ብዙ ወጣቶችን ወደ ጥሩ ደረጃ እያደረሰ እንደሆነ እናያለንና እንግዲህ ለዚህ ወጣቱ ትልቅ ደረጃ አሁንም ከዚህም በኋላ ሀገሩን ቀይሮ ወጣቱን እንደቀየረ አሁንም ደግሞ ሀገሩን ቀይሮ ብዙ ወጣቶች እንግዲህ ህይወታቸው የሚቀየር እንደሆነ አምናለሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌላም ያስተምራል ካላችሁ ሼር በማድረግ እንግዲህ አድርጉ እላለሁ። በሌላ አዳዲስ ነገር እስከምንገናኝ ሰላም ሁኑ። ቻው ቻው።